ሀገረ ስብከት ይሁንልን ስንል መሰረቱ ህገ ቤተ ክርስቲያን ሀገረ ስብከት ስለሌለው የህዝቡ ሞራል ወርዷል። ለምን ስራ ያጡ ግለሰቦችን ስራ ለማስያዝ ክፍት ቦታ ለመፈለግ አይደለም። እዛ ላይ ሀገረ ስብከት ሆነ ማለት ላሊበላ ሞተ ማለት ነው። ሀገረ ስብከት በመሆናችሁ የምትጠይቁት ሳይሆን ኢትዮጵያዊ ቅርስ በመሆን የምንጠይቀው የጋራ ሀብታችን ታሪክ ማስመለስ ወይስ ደብረ ሮሃን ማንገስ? ቅዱስን ቦታ የሚያረክሱ አካላት አሉ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታም ስለምታደርጉ ከልብ አመሰግናለሁ። እነሆ በሀገረ መንግስት ግንባታችን ውስጥ የህዝቦች ቁጥር መብዛት የኢኮኖሚው መጠናከርን ተከትሎ የክልልነት ጥያቄ እዛም እዚህም ሲነሳ የምናየው ሀቅ ነው። ወደ ቤተ መንግስታችን ጉዳይ ጣል አድርገን ወደ ቤተ ክህነቱ ደግሞ ስንመጣ ወርሃ ጥቅምትና ግንቦት የርክበ ካህናቱ ሲመጣ ደግሞ በአብዛኛው ምዕመን ከሚነሱ ወይም እየተነሱ ካሉ ጉዳዮች የሀገረ ስብከት ጥያቄ ነው። ጥቂቶች ደግሞ ተሳክቶላቸው የሀገረ ስብከት ጥያቄ ከተሰጣቸው በኋላ አባት ይመደብልን የራሱ የሆነ ጣጣና መዘዝ አለው። የተመደቡ አባቶችን እንቀበላለን አንቀበለም አምባጓሮ ደግሞ ሌላኛው መልካችን ነው። አንዳንዶች በተመደቡ ሀገረ ስብከት አባት ሆነው ተሰጥተው ህዝቡን ወይም ምዕመኑን መጠበቅ ሲኖርባቸው በግዞት ይዘው ሲያስጨንቁ፣ አለፍ ሲልም አንዳንዱም ደግሞ ድምፁን ለማሰማት ወደ ርክበ ካህናቱ በሚመጣበት ጊዜ በጫካ ታግተው የተመለከትናቸውም የቅርብ ጊዜ ታሪካችን ነው። በዛውም ጊዜ ደግሞ የጠፋውን በግ ፍለጋ እንደወረደው ክርስቶስ ሁሉ ልጆቻቸውን በአንድነት አስተባብረው አንድ የነበረችዋን ህንፃ ቤተክርስቲያን 3-4 ሲበዛም 20-30 በማድረግ ምዕመኑን እያሰፉ ክርስትናውንም እንደዚሁ እያስተማሩ የጠፋውን መልሰው የመጣውን አጽንተው የቆዩ አባቶችም ያሉን ልጆች ነን። እነሆ ይህንኑ ምክንያት በማድረግ 2017 ወርሃ ግንቦት ርክበ ካህናት የታፈነ እውነትን አንድ ጉዳይ ልንሰማ ፈለግን። በሰሜን ወሎ ሀገረ ስብከት በብፁዕ አቡነ ኤርሚያስ ሲመራ የነበረ ሀገረ ስብከት ነው። ይህ ሀገረ ስብከት በሀገራችን እርስ በርስ ጦርነት ጊዜ እንኳን የሰዎች እልቂት በበዛበት የሰው ልጅ ደም እንደ ውሃ ሙላት በፈሰሰበት በዚያ ጊዜ ቅድስት ቤተ ክርስቲያን ዛሬም ልጆቿን ያለ ልዩነት ሰው በመሆን ብቻ የአምላክን እንደዚሁ ሕግ ያከበረች በሚል ብፁዕ አቡነ ኤርሚያስን እንደ አርአያ እንደ ምሳሌ አለፍ ሲልም ደግሞ ለሽልማት ያበቁ ተግባሮችም ጭምር ነበሩ በቤተ ክህነቱ ያስወደሱ። አሁን ላይ ደግሞ በብፁዕ አቡነ ኤርሚያስ ጋር የሚሰሙ አንዳንድ ጉዳዮችንም ስንሰማ ቀርበናል። ከዚህም ውስጥ ምናልባትም እንግዲህ ብፁዕ አባታችን ከሀገረ ስብከት ወርደው ወረዳ አካባቢ ተገኙ፣ የመቄት አቀንቃኝ ሆኑ የሚሉ ጉዳዮችን በማህበራዊ ትስስር ገጻችን ስንሰማ ቆይተናል። ይህንን ሰምተን ሳንጨርስ ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት ሆኖ ይሰጠን የሚሉ ድምፆች ደግሞ መሰማታቸውን ሰማንና ይህንኑ የታፈነ እውነት ልናውጣው እንግዳ እዚህ ጋብዘናል። መጋቤ ሐዲስ ሐዋዝ ብርሃን ጫኔ የዚሁ የደብረ ሮሃ ቅዱስ ላሊበላ ተብሎ ሀገረ ስብከት ይሰጠን የሚለው በሐሳብ የሌለ ግን በልብ የተጸነሰን ጥያቄ አቀንቃኝ የዛ አስተባባሪ ናቸውና መጋቤ ሐዲስ እንኳን ደህና መጡ። እንኳን ደህና ቆያችሁ። ቀደም ሲል ያልናቸው ማብራሪያዎች ነበሩ። እንግዲህ ደገም ብለን እንዳናነሳ አሁን በቤተ ክህነቱ ከአንድነት ይልቅ እንደው በዛ ብለን እንምጣ ወይም ደግሞ በዛ ስንል ጠንከር እንላለን የሚል ሐሳብም ከሆነ አላውቅም። የሀገረ ስብከት ጥያቄዎች በዝተዋል። ደብረ ሮሃ ቅዱስ ላሊበላ ደግሞ የሀገረ ስብከት ጥያቄውን እያቀረቡ ካሉ
ምእመናን ልበል ወይስ አገልጋዮች? የትኛው አስተባባሪ ነው? የምእመኑ ወይስ የአገልጋዩ አስተባባሪ ነው? የአገልጋዩ የካህናቱ ነው። የሚመናኑም ነበሩ። የካህናቱ በምእመናንና በማህበረ ካህናት ተመርጠው የመጡ ነበሩ ከደብሩ ተነስተው። እነሱ ከዚህ ከመጡ በኋላ እኔን በአስተባባሪነት መረጡና መውጫ መግቢያውን አያውቁትም። እኔ እያስገባሁ እያስወጣው ቅዱስ ፓትርያርኩ ድረስ ገብተዋል እና የኔ አስተባባሪነት የሁለቱም ነው። መልካም። እንግዲህ ክርስትና አንድ ናት። በክርስቶስ ክርስቲያን የተሰኘን በሰሜንም በምዕራብም በምስራቅም በደቡብም ያሉን ክርስቲያን ብለን ነው የምንጠራውና ይህንን ጥያቄ እያነሳችሁ ያላችሁት በአካባቢ ተወላጅነት ነው ወይስ በቤተ ክርስቲያን ጥላ ስር እንደተሰባሰቡ አገልጋዮች አገልግሎቱ ተዳክሟል ብሎ በማሰብ ነው? በየትኛው ነው? እግዚአብሔር ይስጥልኝ። በሁለቱም ነው። አንደኛ ወደ መሰረቱ ወደ መነሻው ልሄድና ያችን ሐሳብ የመጀመሪያዋን ልናገራ። እሺ፣ ይችላል። ለ333 ዓመታት ያህል ደብረ ሮሃ ቅዱስ ላሊበላ በአራቱ ነገስታት 40 ዓመት በገዙበት ዘመን ቅዱስ ላሊበላ መንበረ መንግስትና መንበረ ክህነት ሆኖ ኖሯል። ይሄ የመጀመሪያው መነሻችን ነው። ያንን አቶ መንበረ መንግስቱ የመንግስት ስርዓት ወደ ሸዋ ከገባ በኋላ በአውራጃ ደረጃ ነበር የነበረው። አውራጃ ሆኖ ደብረ ሮሃ ቅዱስ ላሊበላ ራሱ ደብሩ ሲናገዝ በቀጥታ ይጻጻፍ የነበረው ከዙፋን ችሎት ጋር ነው፣ ከንጉሠ ነገስቱ ዙፋን ችሎት ጋር። ያነ ሁሉ ወረደ። ከመውረዱ የተነሳ በተራ ሰራተኛ ደብዳቤ እስከ መጻፍ ደረሰ። እኛ መሰረት ይዘን ነው የተነሳ ነው። ሀገረ ስብከት ይሁንልን ስንል መሰረቱ ህገ ቤተ ክርስቲያን ነው። ይሄ ህገ ቤተ ክርስቲያን ይሄ የሚታየው ይሄ ትልቁ የቤተ ክርስቲያኒቱ ህገ ቤተ ክርስቲያኑ ምን ይላል? ህገ ቤተ ክርስቲያን አንቀጽ 16 ቁጥር 28 ላይ አዳዲስ አብያተ ክርስቲያናት እንዲቋቋሙ ሲጠይቁ እንዲፈቀድ ብሎ ነው የወሰነው የደነገገው ድንጋጌው። ይህንን ድንጋጌ መሰረት አድርጎ በጥቅምት ወር 2015 ዓመተ ምህረት የዋለው የጥቅምቱ ቅዱስ ሲኖዶስ ይህንንና ሌሎች ጥናቶችን አጥንቶ በአንድ ሀገረ ስብከት ስር የሚገኙ ወረዳዎች ሀገረ ስብከት እንሁን ጥያቄ ሲጠይቁ እንዲፈቀድላቸው ብሎ ወሰነ። ይህንን ውሳኔ መነሻ አድርጎ የደብረ ሮሃ ቅዱስ ላሊበላ ደብር አለቃ የነበሩት አባ ጽጌ ሥላሴ ህዳር 23 ቀን 2015 ዓመተ ምህረት ብፁዕ አቡነ ኤርምያስን በላሊበላ ከተማ ጠርቶ ህዝበ ክርስቲያኑና ማይበረ ካህናቱ ተሰባስበው የዚህ ቦታ እየወረደ መጥቷል። ኢንተርናሽናል አየር ማረፊያ ያለው የውጭ ዓለም ነገስታት እየመጡ የሚጎበኙት ጠቅላይ ሚኒስትሮች እየመጡ የአፍሪካ መሪዎች በየጊዜው እየተገኙ የጎበኙት ቦታ ነው። ያንን ሊመጥን በማይችል መልኩ ያውም በአንድ ደብር አስተዳዳሪ ያውም የደብሩ አስተዳዳሪ በማይገኙበት ጊዜ የሚያስጎበኙ ሁሉ እየጠፋ ተቸግረናል። ይሄን የሚገልጽ እየጠፋ ስለዚህ አንደኛ ቦታውም ወርዷል፣ አካባቢውም ወድቋል፣ የህብረተሰቡ ሞራልም ተነክቷል እና ሀገረ ስብከት ይሁንልን ብለው ጠየቁ። ሀገረ ስብከት ስለሌለው የህዝቡ ሞራል ወርዷል። አዎ ለምን? የወረደ በቅርብ ሆኖ ወንጌል የሚሰብክለት የለም። ሰባኪ ነው የሚሰብከው ወንጌል ሰባኪም የለውም። አጭሩን ሊቀ ጳጳሱ ደብረ ሮሃ ወንጌል ሰባኪ የለውም። በአመት 2 ጊዜ ሊቀ ጳጳሱ ይሄዳሉ። ሊቀ ጳጳሱ ብቻ ሳይሆን የልደትን በዓል ምክንያት በማድረግ ብዙ ጳጳሳት ይሄዳሉ። የልደት ይሰበካል። ከዛ ቀጥሎ ሰኔ 12 ቀን በየአመቱ የቅዱስ ላሊበላ እረፍት ነው። በዛን ጊዜም ይሄዳሉ፣ በዛን ጊዜም ይገኛሉ። ከዛ ኋላ ግን ዙሮ የሚያየው የለም። የመጻሕፍት መምህራን ተመድበው ነበር። በተለያየ ምክንያት ይነሳሉ፣ አናውቀውም ምክንያቱ። ስለዚህ ያ ወደ ታች ያለው ቆላው ህዝብ ገድል ተነቦለት ታምር ተነቦለት ከሚመለስ በስተቀር ወንጌል ተሰብኮበት አያውቅም። ማንኛውም በቦታው ተገኝቶ ቢጠይቅ እኛ ገድል ነው እንጂ እኛ ታምር ነው እንጂ ወንጌል ሰምተን አናውቅም ነው የሚለው። ስለዚህ ከዚህ በመነሳት ደብረ ሮሃ ቅዱስ ላሊበላ ደብሩ ብቻ ሳይሆን በስሩ ድሮ ላስታ አውራጃ እየተባለ 4 ወረዳዎች አሉ። አንደኛው ቡግና ወረዳ ነው። ትልቅ ራሱን ችሎ ሀገረ ስብከት ሊሆን የሚችል ነው። ቀጥሎ መቄት ወረዳ ነው። ቀጥሎ ግዳን ወረዳ ነው። ቀጥሎ ላስታ ወረዳ ነው።
እነዚህ ወረዳዎች የህዝብ ብዛታቸው በስታቲስቲክስ ቢታይ እጅግ በጣም ሰፊ ነው። ከሰሜን ወሎ ደግሞ እነዚህ አይና ቡግና የሚርቀው ወደ 350 ኪሎ ሜትር ርቀት አለው። ራሱ ላሊበላ ከተማው ከወልዳያ ከተማ 184 ኪሎ ሜትር ርቀት አለው። በዚህ መካከል እንግዲህ ተንቀሳቅሶ ሊቀ ጳጳሱ ልማትንም የሚያለሙት ልማትም የለም። እንደው የሚያሳዝነውን ነገር አባ ገብረ ኢየሱስ መኮንን የሚባሉ ያቋቋሟቸው የአብነት ትምህርት ቤቶች አለው የአራቱ ጉባኤ እነሱ ተዘግተዋል። የአራቱ ጉባኤ ተዘግተው ወዴት ነው የሆነው? ገነተ አስፋ ገነተ ጽጌ ቅዱስ ጊዮርጊስ እሳቸው የተወለዱበት ቦታ ከቀበሌነት ወደ ከተማነት ተቀይሯል። ይሄ ሁሉ ቁጭት ፈጠረብን። ይሄንን ቁጭት በመሰረት ተደርጎ የቀረበው ደብዳቤ አሁን ምንድነው በዛ ወደ ህዳር 23 ልመለስና ሲጠይቋቸው 2015 እሺ እናንተ መነሻ ጻፉ እኔ ለቅዱስ ሲኖዶስ አቅርቤ አስወስንላችኋለሁ አሏቸው። በቃ ብፁዕ አቡነ ኤርሚያስ ላሊበላ ላይ ይህንን መሰረት ተደርጎ በደብዳቤ ከ6 ገጽ ደብዳቤ ጋር ሰነድ ጋር ተያይዞ ቀረበላቸው። ያንን አንድም ጊዜ አላዩት። ያንተው ምንድነው የተደረገው? ያንተው መካነ ልዑላን መካነ ቅርስ የሚል ገዳም እንዲሆን የገዳም መተዳደሪያ ደንብ እንዲያገኝ በጥቅምት 2017 ዓመተ ምህረት ለቅዱስ ሲኖዶስ ማስታወሻ ቀረቡ። የእሳቸው ማስታወሻ ማህበረ ካህናቱና ማህበረ ምእመናኑ የደብሩ ሰበካ ጉባኤ የማያውቀው ስለሆነ ተቃወመ። ሲቃወም ቀረ። አይ እኛ የጠየቅነው ሀገረ ስብከት እንዲሆንልን ነው። ገዳም የሚል በደብረ ሮሃ ቅዱስ ላሊበላ ተጠርቶ አያውቅም። እስካሁንም ማህተሞቹ አብዛኛዎቹ ማህተሞች ደብር ነው የሚሉት። ገዳም ማለት በዚሁ በሕገ ቤተ ክርስቲያኑ አንቀጽ 2 ተራ ቁጥር 28 ላይ እንደዚሁ ምንድነው የሚለው? ገዳም ማለት ከዓለማዊ መንደር የራቀ በብህትውና የሚኖሩ መነኮሳትና መነኮሳያት የሚኖሩበት ይላል። ደብር ማለት የተሟላ አገልግሎት የሚፈጸምበት ብሎ በዚሁ በሕገ ቤተ ክርስቲያኑ ተደንግጓል። እኛ ገዳም አይደለም ከ60 በላይ ነው። ከ60 በላይ የድጓ መምህራን አሉበት። ከ120 በላይ ያቋቋም መምህራንና የዝማሬ መዋሥዕት አሉበት። ይህ ወደ 500 በላይ አገልጋይ ያሉበት ደብር ነው ላሊበላ ብቻ። በዙሪያው ናኩቶላ፣ ይምርሃነ ክርስቶስ፣ ገነተ ማርያም የሚባሉት እነዚህ ሁሉ ውቅር አብያተ ክርስቲያናት ናቸው። የነዚህ ሁሉ ካህናት ናቸው ላሊበላ የሚያሰኙት የልደት ዕለት። እነዚህን ሁሉ ሊያስተባብርና በቅርብ ሆኖ አመራር ሊሰጥ የሚችል ሀገረ ስብከት ይኖር። ልማት አለማም። የልማት እየለማ ያለው ወልዳያና ወልዳያ ዙሪያ ብቻ ነው። ብዙም አለ፣ ቅድም አንተ ብለዋል። ብዙም ሐሜት አለ። ወደ ሐሜቱ አልሄድም። አሁን በጎውን ነገር ነው መናገር ያለብኝ እና ህግን ተከትለን ነው የጠየቅነው። ጥያቄው ከዚህ ጥያቄ ጋር የቀረበላቸው ጥያቄ ያቀረቡ ወረዳዎች ሀገረ ስብከት ሆነዋል። ለምሳሌ ቡኖ በደሌ አሁን በቅርቡ፣ ሌሎችም እንደዚሁ ጥያቄያቸው መልስ እያገኘ ሲሄድ የደብረ ሮሃ ቅዱስ ላሊበላ ትልቁ አገር ላስታ አውራጃ ሰፊ ክርስቲያን ያለበት ቅዱስ ሐርቤ ጳጳስ እንዲመደብለት አቡነ ሚካኤልን ሲያዝ ትእዛዝ ነው የሰጠው። የኢትዮጵያ ቤተክርስቲያን የመጀመሪያው ፓትርያርክ በሚለው የኢትዮጵያ ቤተክርስቲያን ባሳተመችው መጽሐፍ ላይ በ1951 በታተመው ላይ የህዝቡን ብዛት የሀገሩን ስፋት አይቶ 10 ሊቃነ ጳጳሳት ኢትዮጵያውያን ሹም ብሎ ነው ያዘዘው ከግብጽ የመጣውን ጳጳስ። ይህን ሹም ያለው የት ነው? ደብረ ሮሃ ቅዱስ ላሊበላ ያለው። አዎ፣ ግን የኔ አባት ምንድነው እሱ? ይሄ አገልግሎት ነው እያወራን ያለ ነው። ምእመኑን ከሰማይ ቤት ጋር ለማገናኘት ድልድይ እንጂ ስራ ያጡ ግለሰቦችን ስራ ለማስያዝ ክፍት ቦታ ለመፈለግ አይደለም። ከማናንሼ በሚል አስተሳሰብ አይደለም ሀገረ ስብከትም ጥያቄው መቅረብ ያለበት ከእከሌ አንሳለሁ በሚል አስተሳሰብ አይደለም። እና ምናልባት አንድ ጥያቄ ልጠይቆት። ብዙ ጊዜ እንግዲህ ያው አሁን ስለቸገረን ነው፣ እግዚአብሔር ይቅር ይበለን። የቤተ ክህነቱም ጥያቄዎች ከዓለማዊ የራቁ አይደለም። ብዙ ጊዜ በዓለማዊ ላይ ምን ይደረጋል? አንድን ጉዳይ ለማሳነስ ወይ አንድን ጉዳይ ለመቃወም ሲፈለግ ቀድሞ ወሬዎች ይወራሉ። ምንድነው እሱ? ጦር ከፈታው ወሬ የፈታው የሚባል ስለሆነ
ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት ሆኖ እንዲመጣ አቡነ ኤርሚያስ ወደ መቄት ወረዳ ወይም ደግሞ ወደ ወረዳነት ወደ ትንንሽነት ወርደዋል የሚል አስተሳሰብ በማህበራዊ ሚዲያ ላይ እንዲመጣ ያደረገው ይሄ ሐሳብ ጎልቶ እንዲመጣ ነው ወይስ እናንተ አታውቁትም? ለምንድን ነው ይሄንን ጥያቄ ያነሳ ነው? በአንድ ወቅት የቤተ ክርስቲያኗ ምልክት ከሚባሉ አባቶች እንደ አንድ ሆነው ሙስሊሙንም ፕሮቴስታንቱንም ክርስቲያኑንም አንድ አድርገው ይመራሉ የተባሉ አባት አሁን ላው በሙስሊሙ አይደለም እየተነገረ ያለው፣ በኢአማኒው አይደለም፣ በኦርቶዶክሳውያን ነው እየተነሳ ያለው። ወደ መቄት ወረዳ ወርደው ዘረኛ ሆኗል የሚል አስተሳሰብ እየወጣ ያለው በአማኙ ነው፣ ላውም እዛ አካባቢ ያለው። ይሄ ሐሳብ የመጣው ሀገረ ስብከቱን ሀገረ ስብከት አድርጎ ከፍ አድርጎ ለማምጣት የእሳቸውን ሚና ለማሳነስ ተፈልጎ ነው ወይስ እናንተ አታውቁትም? ይሄንን ጉዳይ አይደለም። እሳቸውን ሚና ለማሳነስ ማንም አይነሳም። የብፁዕ አቡነ ኤርሚያስን መልካም አባትነት እኛም ብቻ ሳንሆን አሁን አንተም እንዳልኸው ሙስሊሙ ሁሉ የመሰከረላቸው ናቸው። በይበልጥም በዚህ በህልውና ማስከበሩ ወቅት የፈጸሙት ትልቅ ተጋድሎ ይሄ በውጭ ሀገር የሚኖር አንድ ሙስሊም ነበረ። እሱ ሁሉ የጻፈው የዋርካ ዛፍ ብሎ ነው መሰላቸው። ይህንንም አንብቤላቸዋለሁ። አሁን ግን የኛ ጥያቄ ምንድነው? አካባቢው እየለማ አይደለም ነው። ደብረ ሮሃ ቅዱስ ላሊበላ መድኃኔዓለም ቤተክርስቲያን ፊት ለፊት እንደው አይተኸው ከሆነ መቀመጫ ድንጋይ ነው እስካሁን ድረስ። ህዝቡ የሚማረው ድንጋይና አፈር ላይ ተቀምጦ ነው። ሀገረ ስብከት ቢሆን ግን ወልዳያ ላይ እየለማ ያለውን ልማት እናያለን። በተነጻጻሪ ገብቶሃል? ወልዳያ ሀገረ ስብከት ስለሆነ ነው እየለማ ያለው። ቅርሱን መንካት ይቻላል፣ እዛ አካባቢ ላይ መስራት ይቻላል፣ መቀመጫ ወንበር መስራት ይቻላል። አዎ ቅርሱን አሁን እኮ ይሄ ትልቁ ብረት እንኳን ሲሰራ ይሄ እንትኑን የተሸከመው እሱ ሲሰራ እንኳን ብረት ነው የቆመበት። ይሄ እኮ የእንጨት ወንበር ነው ሊደረግለት የሚገባው። እሱ ሀገረ ስብከት በመሆናችሁ የምትጠይቁት ሳይሆን ኢትዮጵያዊ ቅርስ በመሆን የምንጠይቀው የጋራ ሀብታችን ነው፣ የጋራ ሀብት ነው። ግን አሁን የኛ ትኩረት ሀገረ ስብከት ባለመሆኑ በዛ አካባቢ ያለውን ልማት ለማልማት የሚያንቀሳቀስ ሞተር የለም። በቅርበት ስለማይኖር ሀገረ ስብከት ከሆነ ግን ግዴታ ነው። ሀገረ ስብከቱ ኃላፊነቱን ገቢውን ለማስፋት ገቢውን ለማብዛት ሲል ይንቀሳቀሳል። ሲንቀሳቀስ ልማት ይለማል። ይሄ አሁን እንደውም ቅድም አንዱን ብያለሁ፣ ትምህርት ቤቶችን ነው ያነሳው። በአባ ገብረ ኢየሱስ መኮንን ባህር ዳር ድረስ ተሟግተው ተከራክረው በቤተ ክርስቲያኑ ስም እንዲሆን ያደረጉት ይምርሃን ሆቴል የሚባል አለ። አሁን የለም፣ ተዘግቶ ነው ዝም ያለው። ተዘግቶ ነው ያለው። ሸረሪት አድርቶበታል። ብፁዕነታቸውና እኔ በ2015 ሰኔ ሚካኤልን ለማክበር በሄድንበት ጊዜ ጎብኝተናል። ለምንድን ነው የተዘጋው? እንግዲህ ያለው ሁኔታ አንቀሳቃሽ ስለሌለው ተቆጣጣሪ ስለሌለው ይሄ ነው። እና በአመት 2 ጊዜ ሄዶ ብቻ ያንን ትልቅ አገር በማስተማርና ወንጌል በመስበክ በልማት ሊያለማ የሚችልበት ሁኔታ አልተመቻቸለትም። ስለዚህ ምንድነው ጥያቄው? አንደኛ መሰረታዊ ጥያቄው መሰረት የነበረው ነው። ያነ መሰረት ወደ መሰረትነቱ ይመለስ። ከደብርነት ወደ አጥቢያነት፣ አጥቢያ ናችሁ ብሎ ነው ያላቸው ሀገረ ስብከት። አሁን ተራ አጥቢያ ናችሁ። አይ እኛ አጥቢያ አይደለንም፣ ደብር ነው። ደብሩ ሆኖ ግን የደብሩ አስተዳዳሪ የአውራጃው ቤተ ክህነትም ስራ አስኪያጅ ነበር። መጋቢ ሃይማኖት አባ ማን መንበሩ የሚባሉ አለቃ የአውራጃው ቤተ ክህነት የደብሩ አስተዳዳሪና የቅዱስ ላሊበላ ደብር አስተዳዳሪና የአውራጃው ቤተ ክህነት ሆነው የሰሩበት ዘመን አለ። አሁን ያ ሁሉ ቀርቶ ወረዳ ቤተ ክህነትና ደብሩን አንድ አደረገ። ላሊበላ ብሎ ከተማውን በከንቲባ ስለሚተዳደር ዙሪያው ደግሞ ላስታ ወረዳ ተብሎ ነው ያለው። እነ ይምርሃ፣ እነ ናኩቶላ፣ እነ ገነተ ማርያም፣ እነ ቀንቀኒት ሚካኤል፣ እነ ሸተ፣ እነዚህ በላስታ ላሊበላ ከተማው እንደ ከንቲባ፣ የደብሩ አስተዳዳሪ የወረዳው ቤተ ክህነት። ወረዳ የሚለው የደብሩን ካህናት ብቻ ነው የሚመራው ማለት ነው። ስለዚህ ሀገረ ስብከት ከሆነ ነው 4ቱን ወረዳዎች ይዞ ደብረ ሮሃ ቅዱስ ላሊበላ የሚገኘው ገቢ እነዚህን 4ቱን ወረዳዎች ሊያለማ የሚችልበት ሁኔታ አለ ነው። ቅድም አንተ ደጋግመዋል። ብፁዕ አቡነ ኤርሚያስ ደብረ ሮሃ ቅዱስ ላሊበላን ያህል ቦታ እያለ ጋሸና ላይ ሀገረ ስብከት እንዲሆን ጥያቄ አቀርበው መሬት ተቀብለው፣ ጋሸና ማለት በመቄት ወረዳ የሚገኝ መሬት ተቀብለዋል። እዛ ላይ ሀገረ ስብከት ሆነ ማለት
ላሊበላ ሞተ ማለት ነው። አንደኛው ተቃውሞ ሀገረ ስብከት ሳይሆን መንበረ ጵጵስና የለም፣ ሀገረ ስብከት ነው። የሀገረ ስብከትማ የእናንተም በሀገረ ስብከቱ ስራ አይደል እንደ ያለ ነው። እሳቸው ግን እያሉ ያሉት እዛ ጋር መንበረ ጵጵስና መንበረ ጵጵስና ጋሸና ላይ ከተሰራ ላሊበላ አበቃለት ነው የሚሉት። አዎ ምክንያቱም ወደዛ የሚሄድ አይደለም። ስለዚህ ጥያቄውን ብናስተካክለውስ መንበረ ጵጵስናው እኔም በአእምሮዬ ለክብርም ለምንም የሚሆነው ላሊበላ ላይ ቢሆን ነው የሚመስለኝ። ስለዚህ መንበረ ጵጵስና ወደ ላሊበላ ቢመጣ የሀገረ ስብከት ጥያቄያችሁን ታቆማላችሁ? መንበረ ጵጵስና መጣ ማለት እኮ ሀገረ ስብከቱ ሆነ ማለት እኮ ነው። ያለ ሀገረ ስብከት ቅድም አንተም ብለዋል በመግቢያ ጳጳስ ይመደብልን የሚያሰኘው መጀመሪያ ሀገረ ስብከት ሲሆን ነው። መንበረ ጵጵስና ብቻውን ምን ያደርጋል? ላስታ ላሊበላ አሁን የሰሜን ወሎ ሀገረ ስብከት ሲባል ደብረ ሮሃን በሰሜን ወሎ ሀገረ ስብከት ስር ነው ያለው። ስለዚህ መንበረ ጵጵስናውን ከጋሸና አንስተው ደብረ ሮሃ ላይ ቢያመጡ ላስታ ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት የሚል ጥያቄውን ታቆማላችሁ? አናቆምም። መጀመሪያ መሆን ያለበት ሀገረ ስብከት ነው። ከዛ ኋላ ነው የጵጵስና መኖሪያቸውን እሳቸው መንበረ ጵጵስና የነዛርጌ ላሊበላን እመራለሁ የእሳቸው ፋንታ ነው። እንወዳቸዋለን፣ እንዲሆኑልንም እንፈልጋለን። ሌላ አባትም እንዲመደብብን አንፈልግም። መጀመሪያ ግን የህብረተሰቡን የካህናቱን ጥያቄ የወረዳዎችን ከ60,000 በላይ ህዝብ ፈርሞ አቅርቧል ለቅዱስ ፓትርያርኩ። 25,000 የፈረመበት ደብዳቤ በመጋቢት ወር አሁን 12 ኮሚቴዎች ከማህበረ ካህናት ከማህበረ ምዕመናን ተመርጠው መጡ። በእኔ አስተባባሪነት 13ኛ ሆኜ ቅዱስነታቸው ጋር ገባል። ቅዱስነታቸው እስከ ዛሬ መዘግየቱ አሳዝኖኛል ብለው ነው መልስ የሰጡት። እስከ ዛሬም ይሄ ጥያቄ አለመቅረቡ ነው ያሉት። የአክሱምና የላሊበላ ታሪክ እኮ ተነጻጻሪ ነው ያሉት። ይህንን ብለውን ተደስተን ወጣን። ለቋሚ ሲኖዶስ መሩት። 25,000 ህዝብ የፈረመበት የላስታ አውራጃ ወይም የላሊበላ ከተማ ካህናትና ምዕመናን ያን ምን ተደረገ? የተመራለት ቅዱስ ሲኖዶስ በመጋቢት 19 ጉባኤ ላይ አየው። ጉባኤ አይቶ የሀገረ ስብከቱ በዚህ በውሳኔውም በሕገ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ የበኩላቸውን አስተያየት እንዲሰጡ ተብሎ ደብዳቤ ተጻፈ። ደብዳቤው ተጽፎላቸው እያለ ያን ደብዳቤ ትተው እሳቸውም ዕውቅና አግኝተው መጋቢት ወር ላይ መጋቢት 4 ወደ ሀገረ ስብከቱ እነዚህ 12 ኮሚቴዎች ሄደዋል፣ አነጋግረዋቸዋል። እኛ ወደ አዲስ አበባ ልንሄድ ነው፣ ብፁዕነትዎን ማይከል ጠብቀን ይሄንን ያህል ተጓዝን፣ አላስተናግዱንም። አሁንም አብረን እንሂድ፣ እኛ የአውሮፕላን ትኬት እንቁረጥና እንሂድ ብለዋቸዋል ኮሚቴዎቹ 12ቱ ከላሊበላ ካህናትና ምዕመናን የተመረጡት። አይ እናንተ ሂዱ፣ እኔ ደግሞ ይሄን ያቀረባችሁትን ሰነድ አይቼ የበኩሌን ጽሑፍ እሰጣችኋለሁ ብለውናል አሉ። ከዚህ ለቅዱስነታቸውም የተናገሩትን ነው የምናገረው። ብለውናል ካሉ በኋላ ምንድነው ከዛ በኋላ ውሾን ያነሳው ውሾ ቀረና ጸጥ ተባለ። አሁን እንዳውም አንዳንድ የምሰማው ሲጠየቁ ደብዳቤው አልደረሰኝም አይነት ነው የሚል ነው። አዎ እኔ ትንሽ ጫን እያልኩ የምጠይቁት የኔ አባት ይሄ ህዝብ ታሪክ ያለው ህዝብ ነው። የንጉስም የቅዱስም ህዝብ ነው። በንግስናው አስተሳስሮ መግዛትን ወይም ደግሞ አብሮ መኖርን የሚያቅ፣ በቅድስናው ደግሞ ንጽህናን የሚያቅ ህዝብ ነው። ለዛ ልናስተምረው አይገባም። ያ ማለት ከነበረው ህብረት አንሰው ነው ሀገረ ስብከት የሚሆነው። ከወንድሞች ህብረት ተለይቶም ነው ጭምር ወደ ሀገረ ስብከት የሚወርደው። በዚህ ሂደት ውስጥ የደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት ጥያቄ ቀደም ሲል እንደነገሩኝ ታሪክ ጠቅሰው አሁን ዋና ታርጌቱ ታሪክ ማስመለስ ወይስ ደብረ ሮሃን ማንገስ? የትኛው? ደብረ ሮሃን ወደ ነበረበት ትልቅነቱ መመለስ፣ ማንገስ ሳይሆን መመለስ፣ ወደ ነበረበት ትልቅነት ተቋም መመለስ ነው። ሀገረ ስብከት ሲሆን ነው ይሄንም ሊሆን የሚችለው ትልቅነቱን በጣም ጥሩ። እሱን ከመለሱልኝ ደብረ ሮሃ በአካባቢው ማህበረሰብ መዳይ ምጽአት አይደለም የሚተዳደረው። በአብዛኛው በመላው ዓለም የሚመጣ ነው ማስመለስ ከተባለ። ለአካባቢው ማህበረሰብ እኔ የሚበጀው ሀገረ ስብከት አድርጎ ያን ዝናውን መመለስ ብቻ ሳይሆን ደብረ ሮሃ ላይ እኮ የምናያቸው የምንሰማቸው ብዙ ነገሮች አሉ አይደለም? እንደው በሚዲያ ማውጥተን ለሌላም ስለማንሰጥ እዛ ላይ ይሄ ኮሚቴ ተነጋግሯል። ራሱ የቀደመውን ስም የቀደመውን ንጽህና የቀደመውን ብዙ ነገር ለመመለስ የምናያቸው ነገሮች አሉ። ከስነ ምግባር ጉድለት ጨምሮ የምናያቸው ነገሮች አሉ። እዛ ላይ ጮኋል ይሄ ኮሚቴ። እዛ ላይ
መጮህ ብቻ አይደለም በአባ ጽጌ ሥላሴ አስተዳዳሪነት ጊዜ የከተማውን አሉ የሚባሉ ሽማግሌዎችን ሰብስበው ተወያይተው እንደው ግልጽ እናደርገው እንደ ዳንስ ቤት እንደ ጫት ቤት እንደው ሌላም አልፎ ይሄ አስጸያፊ ሁሉ ነገር ይፈጸምባቸው የነበሩ ቤቶች በወቅቱ የነበሩ የመንግስት አካላት አግዘዋቸው አዘግተው ነበር። እሳቸው ወደ አሜሪካ ከሄዱ በኋላ እንደገና በየአካባቢው ጫት የሚቀምበት አይተዋል። ይሄ ኮሚቴ ትልቁ ጥረት አጋጅ ካገኘ በቅርቡ አቤቱታውን የሚያሰማበት ሀገረ ስብከት ካለው ግን ህዝቡ አንድ ነው። የህዝቡ ልጆች ናቸው በዛ ውስጥ ያሉት። ከህዝቡ ልጭ ከውጭ የመጣ ነገር ካለ ደግሞ ባይዳ አካል ከመጣ ደግሞ ያቆታል። ገብቷል? ሁሉም ይተዋወቃል። ያንን ለማስቆም ሆን ብሎ የተቋቋመ ኮሚቴም አለ። እስከ ክልል ድረስ እስከ አማራ ክልል ማለት ባህር ዳር ድረስ ይሄደ እንደዚህ እየተቸገረ ነው። ቅዱስን ቦታ የሚያረክሱ አካላት አሉ ተብሎ እስከዚህ ድረስ እንቅስቃሴ ያደርጋል። ይህም ኮሚቴ እስከ መጨረሻው ሀገረ ስብከት ከሆነለት በኋላ ይህንን ነገር ለአንዴና ለመጨረሻ ለማስቆም ራሱ ገበሬው አይደለም እንደ ዱላ ይዞ መጥቶ የዘጋቸው እኮ የሐሽሽ ቤቶች አሉ። ገበሬው የብልባላ ገበሬ፣ የደጋው የጠልፈጢት ገበሬ፣ የናኩቶላብ ገበሬ ተሰባስቦ የጎበዝ አለቃውን መርጦ መጡልኝ። ለኔ ከካህናቱ ይልቅ ምእመኑ ለቅድስናው ሲጨነቁ የተመለከትንበት አጋጣሚ እልፍ ስለሆነ ነው። እንደ አጋጣሚ ብዙም ታሪክም ስላለኝ ነው። ምክንያቱም የዚህ የፕሮጀክቶቹ ግንባታ ጋር ተያይዞ ሲጀመሩም ሲመረቁም በዓለማዊ ሚዲያ ሆኜ እዛው በቅርበት ሳያቸው የነበርኳቸው ነገሮች ናቸው። በዚህ አጋጣሚ ታሪክ የሚሰራ ትውልድ ታሪክ የሚጠብቅ ትውልድ ይባላል። ታሪክ መጠበቅ እንኳን ሳያቅተን በሀገራችን ስንመጣ ትልቁን ቅርስም እምነትም የሆነንን እኛ መጠበቅ ሲኖርብን ቀድሞ የተሰራው የቆመው እምነትም የተሰራው ታሪክም እኛን እያኖረን ነው። በተለይ ይሄ ደግሞ ግልጽ ነው። ደብረ ሮሃ ላይ የምናያቸው ታሪክ መጠበቅ ይቅርና የቀደመ ስምና ዝና አሁንም በህይወት ያለውን ሰው እየመገበ እያኖረ ነው። አሁን ያለው ሰው ግን ለቆመው ቅርስ ለተተከለው እምነት ምን ያህል ነው ብለን ስንጠያየቅ ብዙ ነገሮችን የምናመጣበት ጉዳይ አለ። በአገልጋይ ደረጃ እንኳን ጠፉ የሚባል ታሪክ የምንሰማው ደብረ ሮሃ ላይ ነው። እነዚህ አይነት ብዙ ነገሮች እያሉ ለምእመኑ ለቅድስናው ከጣራ በላይ ጸሎታችን እንዲያርግ የሚያደርጉና የማያደርጉ ብዙ ነገሮች ባሉበት የሀገረ ስብከት ጥያቄው የት ድረስ ያስኬዳል የሚል እምነት ስላለኝ ነው። እንግዲህ ካሰባችሁ መጠየቅ መብታችሁ ስለሆነ እንዲሰምርላችሁ ነው ከኃጢአት በቀር ልብ መሻታችሁ። ግን በዘንድሮ ቅዱስ ሲኖዶስ ምን ምላሽ ሰጣችሁ? ምክንያቱም ጥያቄው ቀላል አይደለም። በዚህ ጊዜ ምንም ጥያቄን አፍኖ መሄድም አይቻልም። ተገቢው ምላሽ መስጠት እንደሚያስፈልግ አውቃለሁ። ምን ምላሽ አገኛችሁ? በጣም ጥሩ። እንግዲህ እነዚህ ኮሚቴዎቹ የመጡት ግንቦት 4 ቀን ሰኞ ነው የገቡት። ግንቦት 5 ቀን ጸሎት ነው የረክበ ካህናቱ የመግቢያ ጸሎት። ሌሎች የአዲስ አበባ ገዳማትና አድባራት ካህናት ተከልክለዋል። ከሚመለከታቸው የመንግስት አካላትም ከቤተ ክህነቱም ከቅድስት ማርያም ቤተክርስቲያን ኃላፊዎችም ጋር ተነጋግሬ እነዚህ ከላሊበላ የመጡት በኋላ እዛ ላይ አይተዋል አለባበሳቸውን ይህንን ክብራቸውን ለብሰው አሁን በየብስ መምጣት አይቻልም። በአይሮፕላን ነው የመጡት። በመጋቢት ወር የተሰጣቸውን ቀጠሮ መሰረት አድርገው ለማስታወስ ነው የመጡት። እንዳውም ባነር ይዘው ነበር። ባነር አይያዝም ስለተከለከለ እንኳን አባቶቻችን ለዚህ ትልቅ ጉባኤ ያደረሳቸው የሚል ባነር ሁሉ ይዘው ነበረ። እሱ ተከለከለ። እነሱ ግን የለበሱት ልብስ ማስረጃ ነውና ከየት መጡ የሚለውን ልዩ ምልክታቸውን ለብሰው በጸሎቱ ጊዜ ተገኙ። በጸሎቱ ጊዜ የተገኙት አባቶች ባለባበሳቸው ሊያውቋቸው ይችላሉ። የሆነው ሆኖ ግን ምንድነው የተደረገው? አንድም አባት አልጠየቃቸውም። ከየት መጣችሁ ምንድነው ጉዳያችሁ ያላቸው የለም። እኔ ግን ጠጋ ብዬ ቅዱስ አባታችን ባለፈው በጥቅምት ወር መተው በመጋቢት ወር መተው የነበሩት አባቶች ናቸው የደብረ ሮሃ ቅዱስ ላሊበላ። አሁንም የመጡት በአይሮፕላን ነው። በየብስ አይቻልም፣ የጸጥታ ጉዳይ አለ። እነዚህን አባቶች ባርኳቸው። ቢቻል የመጡበት ጉዳይ ይሄ ነውና አጀንዳ እንዲያዝላቸውና ጉባኤው እንዲወያይበት። ጉባኤው ተወያይቶ ይሁን አይሁን ማለት የጉባኤው ፋንታ ነው። እነሱ ግን ይህንን ለማሳየትና ለመታየት ነው የመጡት። ቀርበው የሲኖዶስ አባል ሆነው ሊከራከሩም አይደለምና ይሄ እንዲታይላቸዋል። አባቶች አይተዋል። እሳቸው ሲወጡ ነው ጉባኤው ጸሎቱ አልቆ ሲወጡ ይህንን አሉ፣ አሳለሟቸው።
ከዛ ተበተኑ። ከዚሁ እስከ ትላንት ወዳ ድረስ እዚሁ እኔና ፋንታ ሌሎች ወንድሞቻችን እያስተባበር ነው ስንመግባቸው የነበረው። ስንቃቸው ሁሉ አልቆ ግን ይህንን አሁን ያየሁን በባለሙያ አስቀርጸን ለሚዲያ ለመስጠት ተገደል። ይህንንም ያስገደደን ስማቸውን ባልጠራም 2 አባቶችን ልከናል ለቅዱስ ፓትርያርኩ ጆሮአቸው አድርሱልን። በመጋቢት ወር በተወሰነ ውሳኔ መሰረት የሰሜን ወሎ ሀገረ ስብከት ለተጻፈለት ደብዳቤ መልስ ካልሰጠ ቅዱስ ሲኖዶስ አይቶ የመወሰን ስልጣን አለውና ቅዱስ ሲኖዶስን አጀንዳው ይቅረብ ብለው የቋሚ ሲኖዶስን ወይም ቅዱስ ሲኖዶስ ጽሕፈት ቤትን ኃላፊዎች እንዲጠይቁልን አድርሱልን ብለን ልከናል 2 አባቶች። እንደዚሁም ለአንድ ትልቅ ባለ ስልጣን ስልክ ደውዬ እባክህ ላገኘህ ብየዋለሁ። ባለስልጣኑ እንደው ወይስ የቤተ ክህነት ነው? የጋራ ነው። አዎ በኋላ ከሚዲያው ውጭ ነግርሃለሁ። ስልክ ደውዬ ያለውን ችግር ነገርሁት። አንተም ታውቀዋለህ፣ ቦታው ድረስ ሄደሃል። ይህንን ችግር መፍታት የሚችለው ሀገረ ስብከት ስለሆነ የሀገረ ስብከት ጥያቄ ቀርቦ እነሱ ገዳም የሚል ዜማ ያዜማሉና ይህንንም አንተ ሄደህ ለብፁዕ ቅዱስም ለብፁዕ አቡነ ኤርምያስም ነግረህ አጀንዳ ተይዞ በእሳቸው አቅራቢነት አጀንዳ ተይዞ ሀገረ ስብከት እንዲሆንልን ለማድረግ የመጡ ካህናት አሉ። እነሱን ላምጣልህና ቢሮህ ድረስ አይታቸው ተነጋግረን የሚሉህን ሰምተህ መልእክታችን አድርስልን። ሽምግልና ነው እየላክና ያለ ነው፣ ባለህ ኃላፊነት አይደለም ብለን ብዬ ደወሉ። ጊዜ የለኝም አለኝ። በዚሁ ተው ነው። አሁን ሽማግሌዎቹ የሰጡን መልስ ስለሌለ ይሄ የተቀረጸው ወደ ሚዲያ ላይ እንዲወጣ ግድ ይሆናል ብለን ነው የተነጋገርነው እንጂ አይወጣም ነበር። ክቡራን ተመልካቾቻችን መጋቤ ሐዲስ ሐዋዝ ብርሃን ጫኔ እየተቀረጸ ያያሉ የሚያነሱት ነገር በዚህ ፕሮግራም የማይካተት ነገር ግን በሰፊ ማብራሪያ ሰርተን በክፍል 1 እና በክፍል 2 ወደ እናንተ የምናቀርባቸው መርሃ ግብሮች ይኖራሉ ማለት ነው። በአጠቃላይ እንግዲህ ምናልባት ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት ሆኖ ባይፈቀድ ምንድነው እሱ ቀጣይ ዕጣ ፈንታችሁ? ቀጣዩን እንግዲህ ከኮሚቴው ጋር ተነጋግረን ወደፊት እንደዚሁ የምናቀርበው ይሆናል እንጂ አሁን ይሄ ነው ብለን ውሳኔ ላይ አንደርስም። ይህንንም ቅዱስ ሲኖዶስ ይህንን መልእክት ተመልክቶ ዝም ይላል ብለን አንገምትም። አባቶቻችን የጋራ አባቶቻችን ናቸው። ለሁሉም ሀገረ ስብከት የበላይ ናቸው። ለሁሉም ጥያቄ መልስ የሚሰጡ አባቶች እንዳሉ ስለምናቅ አሁንም የሚቆጩና ለምን አልቀረበም ብለው የሚሉም ስላሉ አሁን ይሄ መልእክት ሲደርስ እንዳውም የእግዚአብሔር ፈቃድ ሆኖ ጉባኤው ስላላለቀ ይህንን መልእክት ተመልክተው ውሳኔ ያሳርፉበታል የሚል እምነት አለኝ። ይህን ካልሆነ ግን አሁን ይሄ ነው ብዬ ማለት አልችልም። ኮሚቴው ጋር ተገናኝተን የምናስተላልፈውን አሁንም ቀርበን ለቅዱስነታቸው እናስረዳለን። ደረጃ ጠብቀን ማይከል ጠብቀን ከዛ ቅዱስነታቸው የሚሰጡንን መመሪያ ተቀብለን ወደ ሚዲያም ልናወጣው ስለምንችል ወደፊት ይሄ ነው እና ግን አይሆንም ብለን አናስብም። ምክንያቱም ውሳኔው አለ፣ የሲኖዶስ ውሳኔ አለ፣ ሕገ ቤተ ክርስቲያኑ አለ። ይህንን መሰረት አድርገን የጠየቅነውን ጥያቄ ዝም ብለው ያልፉታል ብለን አንገምትም እና ይሄ ነው ከንጹህ ሕሊና የመነጨ መልስ ስለሆነ ደስ ብሎኛል። ምክንያቱም ካልሆነ ሞቼ ይገኛለሁ የሚባል ነገር መሆንም የለበትም። ምክንያቱም እግዚአብሔር እንዲከብር ክርስቲያኖች እንዲበዙ ቤተክርስቲያን እንድትተከል ነው ሀገረ ስብከት ጥያቄው እንጂ ልክ በብሔር ኮታ ወይም ደግሞ ለስራ ገበታ ካልሆነም ደግሞ ለበጀት ድልድል በዓለም እንደሚደረገው መብታችንን እናስከብራለን የሚባልበት አይደለም። ሄዶ እግዚአብሔር ይፈተዋል ብሎ በጸሎት የምንመለስበት ወደ ባታችን የምንመለስበት እንጂ የጎበዝ አለቃዎችን ሸምተን በሌላ የሚኬድበት አይደለም። ይጠበቃል ከደብረ ሮሃ ይሄ ምላሽ በደንብ ነው የምጠብቀው። ልቤ ስለረካበት ነው፣ የምሬን ነው። ምክንያቱም ሊቃውንት አባቶቻችን በሃይማኖት ጸንተው ሃይማኖትን የሚያስተምሩ ከዛ የወጡም ስለሆነ ጭምር ማለት ነው፣ መሰረትም ስለሆኑ ይሄ ምላሽ በመስማቴ ደስ ስላለኝ ነው። ካልሆነ እግዚአብሔር ያደርገዋል፣ ለቤቱ ሰንፎ አያውቅም የሚለው ምላሽ ስለምፈልግ ነው እንጂ እንደው እንዳንዳንዱ ቦታ ካልሆነማ ሞተን እንገናኛታለን ወይም ቤተ ክህነቱን እንነቀንቃለን የሚል አስተሳሰብ በሌላ ቦታ ስለምንሰማ ከዛ ያርቅልን፣ ይሄን ልብ ይጠብቅልን ለማለት ነውና ወደ ሌላው ጉዳይ እናምራ። እንግዲህ ስለ ልማቱ ነው ያወራነው። ልማቱ ለሰው ነው። ድንጋይ በድንጋይ ላይ እንዳይፈርስ መጠንቀቅ መቻል ስላለብንም ድንጋዩን ግን አስቀምጦ የሚገነባ ሰው ነው። ክርስቶስንም ቃል በውስጡ ዘርቶ ነፍስ የሚዘራ ሰው ነው። ሀገረ ስብከት ጥያቄያችሁ ቢመለስ
ሰው ላይ ምንድነው የሰራችሁት? አሁን ያልሰራችሁት ምንድነው? አንደኛው ወንጌል ብላችሁኛል። ከ500 ምናምን አገልጋይ ሰባኪያን ወንጌል አለመኖሩ አስገርሞኝ እንዳለ ቢሆንም ምንድነው እሱ የጎደለው? አሁን ሰው ላይ ነገ ለመስራት ሲያሰባችሁት ምንድነው? እንግዲህ አሁን የተጀመረ አለ። ዶክተር መንግስቱ ጎበዜ የሚባል በስዊድን ሀገር የሚኖር ወንድማችን አለ። እዛው አካባቢ ተወላጅ የመራና ልጅ ነው። 3 ካህናትን ወስዶ አሰልጥኗል። አንድ ሁለገብ የካህናት ማሰልጠኛና ልዩ ልዩ ትምህርት ቤት ለመክፈት ፈቃድ ጠይቀን ጠቅላይ ቤተ ክህነቱ ለትምህርትና ማሰልጠኛ ክፍል መርቶት እሱም መግለጫ አቀርቦበት ምናልባት አሁን ሲኖዶስ ይወስነዋል ብለን እንገምታለን። ትልቅ ተቋም አቋቁሞ የስብከተ ወንጌል ማስፋፊያ ድርጅት ማቋቋም ነው የመጀመሪያው። ከዛ ቀጥሎ ምክንያቱም ደብረ ሮሃ ቅዱስ ላሊበላ በስሩ ያሉትን ወረዳዎች ይዞ አሁን ከ5 በላይ መኪናዎች አሉት። ደብሩ ከ5 በላይ መኪናዎች አሉት። ህንፃዎችም አሉት፣ የሚከራዩ ህንፃዎች አሉት። ከይምርሃነ ሆቴል በከፊል ተከራይቶ ከፊሉ ዝም ብሎ ነው ያለው። ብዙ የልማት ሊለሙ የሚችሉበት ቦታ አለ። ትምህርት ቤት አለ ዘመናዊ ከመዋዕለ ህፃናት በላሊበላ እናት ስም የተቋቋመ። እነዚህን ማጠናከር የሚቻለው በቅርብ ተቆጣጣሪ አካል ሲኖር ነው። ይህንንም የሚቆጣጠር የሰው ኃይል ከዲግሪ እስከ ማስተርስ ያላቸው ሁለገብ ጉባኤ አስፍተው ወንበር ዘርግተው የሚያስተምሩ የአብነት መምህራኑ እንደገና በዘመናዊ ትምህርት በቱሪዝም ዙሪያ ላይ ከፍተኛ ሙያ ያላቸው አሉ። በማኔጅመንት የሰለጠኑ አሉ። ሁሉንም ነገር ማሟላት የሚችሉ አሉ። ግን ወደ ስብከተ ወንጌሉ ብዙም ትኩረት አይሰጡም። ሊቃውንቱ ቅድም ከ60 በላይ የድጓ መምህራን አሉ ብያለሁ። እነዚህ ከ60 በላይ ያሉት የድጓ መምህራን ተማሪ ካገኙ ማስተማር ነው የቀረ ማህሌት መቆም ስብሐተ ነግህ መቆም እንጂ ወንጌል ወጥተው መስበክ አይችሉም። ወደ እንደ አንዲት ማስታወሻ በ1986 ዓመተ ምህረት የተደረገው ልንገር። አባ ዘካርያስ የሚባሉ ባህታዊ ናቸው። ያንን ዙሪያውን ሲያስተምሩ የኖሩት እሳቸው ሞቱ። እሳቸው በሞቱ በስንተኛው ቀን ያንድ የላሊበላ ተማሪ ወደ ወልዳያ ሄዶ ከ8ኛ ክፍል በላይ ላሊበላ አልነበረምና ከወልዳያ ተምሮ 12ኛን ሲመለስ መናፍቅ ሆኖ መጣ። ጴንጤ ሆኖ ቤተሰቦቹ አስወጡት። ከዛ ከላሊበላ ከተማ ወጥቶ ሄደ። አባ ዘካርያስ ይዞት የኖረውን ሀገር እንዴት እናንተ እስቲ ከሌ ድጓውን ይሄን በለው አሉት። ቃኘ ድጓውን ስሙን ላለመጥራት ፈልጌ ነው። ከቃኘ በኋላ ተርጉምልኝ አሉት አቡነ ቄርሎስ ቤተ ማርያም ግቢ ላይ በ86 ዓመተ ምህረት ነው የምነግር። አባታችን ይሄ ሲከብደኛል ነው ያለው። ከዛ በኋላ እሳቸው ጀግና ቆራጥ እንደሆኑ ታውቃላችሁ። ከላሊበላ ካህናት በፈቃደኝነት 4 ሰው ፈልጋለሁ አሉ። 4 ሰው። አንደኛውን ደብረ ሊባኖስ አስገብቼ ሐዲሳቱን የሚያህል፣ ሁለተኛውን በአታ ታይካ ነገስት በአታ አስገብቼ ብሉዩን የሚያህል፣ ሶስተኛውን ሰዋስወ ብርሃን ቅዱስ ጳውሎስ አስገብቼ ሴሚናሪውን ተምሮ የሚሰብክ፣ አራተኛውን ሊቃውንት የሚማር እዛው በአታ። እንደዚህ አድርገው ጠየቁ። 3ቱ ፈቃደኞች ሆነው መጡ። 3ቱም ተማሩ። 3ቱም ሄደው ወንበር ዘርግተው ሲያስተምሩ አሁን እስከ ጳጳስ ደረጃ የደረሱት ሁሉ የተማሩት እነዛ ከተማሩ በኋላ ካስተማሯቸው ነው። ለምሳሌ ብፁዕ አቡነ በርናባስ የዋግ ኽምራው ከዛው ላሊበላ ተምረው እዛው ሐዲሳቱን እያስተማሩ ብሉይን እየተማሩ ብሉይን ሲመረቁ ነው ጳጳስ የሆኑት። ይሄ አሁን የለም ነው። አሁን የለም። ገብቶሃል? ያንን ያደረጉት አቡነ ቄርሎስ ትጉ ስለነበሩ ራሱ ሀገረ ስብከቱ መጀመሪያ ሰሜን ወሎ ሲመደቡ ያሉትን ልንገርህ። የማስተዳደረውን አገር በእግሬ ረግጬ በአይኔ አይቼ በመስቀሌ ባርኬ ነው ብለው በበቅሎና በፈረስ የሚሄድበትን እንደዛ በእግር የሚከድበትን እያሉ መቃብር ቤት በሌለበት ቤተክርስቲያን ገረገራ እያደሩ ዙሪያውን ዙረው ሰብከዋል፣ አስተምረዋል፣ ማህሌት ይቆማሉ፣ ይቀድሳሉ። ይህንን ሁሉ አድርገዋል። ከዛ ኋላ ግን የለም፣ እንደዚህ አይነት ነገር አልተደረገም። አሁን ላሊበላ በደብሩ አማካይነት የሚለሙ ልማቶች ቅድም እንዳልኸው ገቢው ከመላው ዓለም የሚመጣ ገቢ ነው ብለን እንውሰድ። ግብር የሚያስገብረውን የቱሪዝም እንደተጠበቀ ሆኖ ለደብሩ የሚገባው በአንድ ጎብኝ ምን ያህል እንደሆነ አሁን ዘንግቸዋለሁ እንጂ
ያች ነች መተዳደሪያው ለካህኑም ለምኑም። ሌላው ካህኑ ወጣም ብሎ ያርሳል፣ ገበሬም ነው፣ ቀዳሽም ነው፣ ማህሌት ቆሚም ነው። ግን ፍጹም የሆነ አገልግሎቱ ላይ ነው ትኩረት የሚያደርገው። ወንጌል የሚያስተምር ሰው ሲያዩ ቁጭ ብለው አፋቸውን ከፍተው እዛ እንዳው ቦታው ላይ ሄደ መድኃኔዓለም አንድ ቀን እንዳው እሁድ ቀን ብታይ ቁጭ ብሎ አፈር ላይ ቁጭ ብሎ አዳምጦ የሚሄድ ሰው ነው ያለው። ህዝቡ ግን በቂ ነው ወይ ነው? ወደ ታችስ ወደ ገጠሩ ገነተ ማርያምስ ተደርሷታል ወይ? ናኩቶላ በስተሄዷል ወይ? የምርሃነስ ተሄዷል ወይ? ናኩቶላ መግቢያ ስለሆነ ምናልባት ባጃጅም ስላለ የምርሃነ ብልባላ ጊዮርጊስ ትልቁ ሀገር እነዚህ በአፄ ካሌብ የተቋቋሙ ናቸው። ማይ ማርያም የምትባላለች በአፄ ካሌብ የተቋቋመች እነሱ ሁሉ እኮ አሁን ወደ ጠፍነት ሊቀየሩ ነው። ወደ ጠፍነት የማይቀየሩት ሀገረ ስብከት ከሆነ ግዴታ ለፐርሰንቱም ሲል በእነዚህ አጥቢያዎች ሁሉ እየሄደ ይሰብካል፣ ያስተምራል፣ ሰበካ ጉባኤን ያጠናክራል። ይህ ነው አሁን እኮ በደሽ በግምት ይህንን ያህል ብር ክፈሉ የሚባልባት ሀገር ብትኖር ላስታ ወረዳ ነች። ይህንን ያህል አዎ አንድ ቤተክርስቲያን እየሰሩ ነው። ህንጻ ቤተክርስቲያን ጠልፈጢት ማርያም ህንጻ ቤተክርስቲያን እየሰራን ስለሆነ የዘንደሮ ፐርሰንት እንታለፍ ብለው ጠየቁ። እባካችሁ ለፉን ብለው 25000 ካልከፈላችሁ 25000 ብር ካልከፈላችሁ ቤተክርስቲያናችሁን መስራት አትችሉም ተባሉ። አንከፍልም አሉ። አሁን አንከፍልም አለ። መጨረሻ ለኔ ደወሉልኝ። ለብፁዕነታቸው ተንበርክኬ ጠየኳቸው። ምን አለ የተወሰነ ይክፈሉ፣ ለሁሉም የወሰነው ስለሆነ አሉ። የተወሰነ ክፈሉ ብዬ አስከፍዬ። እርሶ ለብፁዕነታቸው ቅርብ ኖት? እኔ ጠቅላይ ቤተ ክህነት የስብከተ ወንጌልም የሰበካ ጉባኤም የማህበራት ምዝገባና ማደራጃ መምሪያም የአልባሳትም መምሪያ የሆንኩ በእነዚህ በአራቱ መምሪያዎች ሰርቻለሁ። የምቀርበው ምንድነው የቤተ ክህነቱ ሰራተኛ ስለሆንኩና እሳቸውን በጣም ስለምወዳቸው ደግሞ እንደ አካባቢም ስታየው ከዛ አካባቢ እሳቸውን የመሰለ ሊቀ ጳጳስ በመውጣቱ ፍጹም የሆነ ልቤ እሳቸውን እንዲወድ አደረገው። እንደው ሀገረ ስብከቱ ነው ቢቋቋም በሀገረ ስብከቱ ላይ ማገልገል ፍላጎት አሉት? እኔ ጡረታ ወጥቼ በጡረታ የተገለልኩ ሰው ነኝ። ከህዳር ጀምሮ ጡረታ ወጥቻለሁ። እኔ ስራዬን ሰርቼ 45 ዓመት አገልግዬ ጨርሻለሁ። ሩጫዬን ጨርሶ አይደል ያለው ሐዋርያው ቅዱስ ጳውሎስ? የኔን ሩጫ ጨርሻለሁ። ሀገረ ስብከት ሆኖ ግን ማየት እችላለሁ። ሀገረ ስብከት ሲሆን ግን የሚያገለግሉ እጥፍ ድርብ እዚህ አዲስ አበባ ያሉትን ስም ባልጠቅስ በእውቀትም በስብከትም በምንም ያሉ ባለሙያዎች አሉ። እዚህ ያሉትን ተውና እዛው ላሊበላ ደብሩ ላይ ያሉት እስከ አሁን አንድ የወረዳ ቤተ ክህነት ኃላፊ አድርገው የመደቡት ነበረ። እንዴ እኔን ያመጡኝ ለዚች ወረዳ ነው ወይ ብሎ ጥሏቸው ነው ሄደው። ግን ሀገረ ስብከት ቢሆን ደሞዝ መክፈል ምናምን ሌላ አቅም ይኖረዋል አለን ብሎ እንደው ታየዋለህ አቅም አለን ብሎ። ምክንያቱም ማልማት ያልቻለ አካባቢ ሀገረ ስብከት ሲሆን ለሰራተኞች ደሞዝ ኬት አምጥቶ ነው የሚያመጣውና የሚያለማው የሚለው ጥያቄን አስባችሁበታል? አስበንበታል። ማንቀሳቀስ እኮ ነው የሚያንቀሳቀስ ነው። ስለዚህ አሁን አልተንቀሳቀሰም። አዎ እዛችሁ ያችሁ አሁን እኮ የሚያለሙት ላሊበላዎች እዛችሁ በቱሪዝም ጊዜ የምትገባላቸው የልደት ብቻ የሚገባላቸው ነው። የጥምቀት ብቻ የሚገባላቸው ነው። የጥምቀትን በዓል እኮ እንዳው አንድ ፊልም ባሳየህ የተለየ እኮ ነው። አንዲት ከጀርመን የመጣች ጥምቀት በላሊበላ እንጂ በጎንደር አይደለም ብላ ሚዲያ ሁሉ ለቀው ነበር። የጥምቀት በዓል እዛው ብላ እና ከልደቱ ባልተለየ መልኩ ነው የጥምቀት በዓል ላሊበላ ላይ የሚከበረው። ስለዚህ በእነዚህ በዓላት ከየገጠሩ የሚመጣው ከቱሪስቱ ምኑ እነዚህ በዓላትን መሰረት ተደርጎ ነው ኢኮኖሚው ያለው። ያን ኢኮኖሚ ግን እንዳው እንድናገር ስላልፈለኩ ነው ይናገሩ። ተጠቅልሎ የሚሄደው ወደ ሰሜን ወሎ ሀገረ ስብከት ነው። በስሩ ላሉት ወረዳዎች ለልማት ተብሎ የሚሰጥ ነገር የለውም። ያቺው ለደመወዛቸው ወረዳ ላይ ለተቀመጡት ሰዎች ለደመወዝ ካልሆነ በስተቀር ይሄን አልሙ በዚህ ውጡ በዚህ ወረዱ የሚል ለትራንስፖርት እንኳን አይከፈልም። ለቤተ ክርስቲያናቱ አይደርስም። ለሰራተኛው ነው የሚሆነው ነው። እዛችሁ ለወረዳው ሰራተኞች ለወረዳው ሌላም አለ። እንዳው በሌላ ጊዜ ብናገረው አባቴን ቅሬታ ላለማሰኘት እሳቸው ቢጠይቁኝ በግልጽ ነው የምነግራቸው። እሳቸው ሰፈር ያለውን ከተማነትና ላሊበላ ላይ ጥንታዊ የሆነውን በግልጽ ቁጭ ብለን መወያየት እንችላለን። ፊልሙን እያሳየው ስዕሉን እያሳየው። በጣም ጥሩ። እንግዲህ ክቡራን ተመልካቾቻችን የግንቦት ወር ክበበ ካህናት ስላላለቀ በደብረ ሮሃ ቅዱስ ላሊበላ አካባቢ ያሉ ካህናት
ጥያቄያችን ይሰማስ ያሉትን ሐሳብ ባጭሩ ለማስደመጥ ያቀረብነው መርሃ ግብር ነው የዛሬው። አለፍ ሲል በመረጃም በማስረጃም እያስደገፍን መከራከርና መደራደር የሚፈልጉ አካላት ካሉ ነጋሽ ሚዲያ በሩ ክፍት ነው። እንዲህ አይነት ጥያቄዎችን ስናቀርብ ብዙ ጊዜም ስናቀርብ የስራ አጡን ቁጥር በመቀነስ ሰራተኛ ለማድረግ የደብርና የአጥቢያ ሙዳየ ምጽዋቶች ተዘርግፈው ለግለሰቦች እንዲከፈል የሀብትና ንብረት ክፍፍል ጭንቅላታቸውን ከሞሉ ሰዎች አስተሳሰብ በራቀ ይልቁንም ግን ህንፃ ስላሴ የት ነው ብሎ የሚፈልግ አገልጋይ እንዲበዛ ምእመኑን በእውነትና በእውቀት ኮትኩቶ ለማሳደግ የሚበዛ ጥረት ሲታከልበት ለቤተ ክርስቲያኑ ቅናት ሲጨመርበት ከሆነ ጥያቄውን በደንብ አስተናግደን ምላሽ ለመስጠት እንረካለን። ከዛ ውጪ ግን በጎጥና በአካባቢ ተዛምዶ ሃይማኖቷን እንደዚሁ ንዶ ለሌላ ሂደት የሚደረግ ሽኩቻ ውስጥ ነጋሽ ሚዲያ መግባትም አይፈልግም። እዛ ውስጥም አንገኝም። የደብረ ሮሃ ቅዱስ ላሊበላ እንደዚሁ መጋቢ ሐዲስ ሐዋዝ ብርሃን ጫኔ እንግዲህ ያነሱት ሐሳብ እጅግ በጣም ደስ ብሎኝ ከሰሟቸው ይሁንላቸው ብዬ ከተመኘዋቸው ጉዳዮችም አንዱ ነው። እግዚአብሔር ይፍቀድላችሁ። ለጥያቄዎቻችሁ ምላሽ በአባቶቻችን አድሮ የሚመልሰው እግዚአብሔር ነው ብዬ ስለማስብ መጨረሻ ቀረ የምትሉት ሐሳብ ካለ እድል ልስጥና በዚሁ እንሰነባበት። አመሰግናለሁ። እኔ አሁን ምንድነው የምለው መዝጊያ የሚሆነው የእግዚአብሔር ቃል ነው። የእግዚአብሔርን ቃል አባቶቻችን አያውቁትም ብዬ አይደለም፣ ሌላውም ሰው እንዲያውቀው ነው፣ ሌላውም እንዲረዳው ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና 3 ያሉትን ብቻ እንዳነብ ይፈቀድልኝ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ተጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ የሆኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል ሐዋርያው ቅዱስ ጴጥሮስ። ይህንን አባቶቻችንን መሰረት አድርገው አሁንም ወደ ኃይል ከመሄድ በበጎነት ነው በጎነት ያልተለየው መልስ ሰጥተው ያንን ህብረተሰብ እንዲያረጋጉ ያንን ካህናት እንዲያረጋጉ ካህኑ ሰሜን ወሎ ሀገረ ስብከት ድረስ ለአቤቱታ የሚሄድበትን የ184 ኪሎ ሜትር ርቀት መጓዝ ስንቅ ማውጣት ገንዘብ ማባከን እንዲያስቀሩለት በትህትና ለመጠየቅ ነው። ይህን ቃል ከተናገሩ ይበቃኛል። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። ነገም በታፈነ እውነት ፕሮግራማችን በዚሁ ሀገረ ስብከት ጥያቄ የምታመጡ ምእመናን ጥያቄውን በነጠረ እውነትን ባከበረ መልኩ እንዲሆን ፈልጋለሁ። አብዛኛዎቹ ጥያቄዎች እንግዲህ በህዝብ ይሳበባሉ። ህዝብ ሀገረ ስብከት በመሆን ባለመሆኑ ብዙ የሚጨነቅም ወይም ደግሞ የሚደሰትም ያለ አይመስለኝም። ከዚህ በኋላ የምትመጡበት ከአምላኩ ጋር መገናኘት በአጥቢያም ይሁን በደብር በገዳምም ይሁን በካቴድራል ከክርስቶስ ጋር የሚገናኝበት አጠገቡ ሆኖ ቀድሶ የሚያቆርበው ካህን ብቻ አይጥፋለት እንጂ ብዙ የሚያስጨንቀው አይደለም። ግን እነዚህን አገልግሎቶች ለማስተናገድ በሀገረ ስብከት ተጠልሎ በአስተዳደር ተመድቦ አገልግሎቱን የሚሰጡ አገልጋዮች እንዳይዳከሙ ደግሞ ሀገረ ስብከት ዋነኛው ሚና ይጫወታልና ለቤተ ክርስቲያን ያስፈልጋል እስከተባለ ልጆቿና አገልጋዮቿ በአንድነት ከጠየቁ የመንጋው ጠባቂ አባቶች ደግሞ እንደ ጥያቄዎቻቸው እንደ አስፈላጊዎቻቸው ሁሉ ብትመልሱላቸው አንድነት የሚበረታ ክርስትናም የሚሰፋ እምነትም የሚጠነክርበት ይሆናል የሚል እምነት አለን እንደ ነጋሽ ሚዲያ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከዋል። እሱን መልእክት እንሰማለን። ከዛ ባለፈ ወደ ቅድስት ሀገር ኢየሩሳሌም በዓመት 6 ጊዜ ጉዞ እናደርጋለን። እንግዲህ በወርሃ ሰኔ ደግሞ ወደ ግብፅ ገዳማትን ተሳልመን ለመመለስ ኢትዮጵያን ኦርቶዶክስ ተዋሕዶ አማኞች ከኛ ጋር መጓዝ ትችላላችሁ። እንዲሁም ሌሎች ኢትዮጵያውያኖችም ነጋሽ ሚዲያና የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ዮድ አቢሲኒያ የምናደርገው ጉዞ ምዝገባው በዚህ ወር መጨረሻ ይጠናቀቃል። በግንቦት በወርሃ ሰኔ እናመራለን። መጋቢ ሐዲስ ሐዋዝ ብርሃን ጫኔ የሰሜን ወሎ ሀገረ ስብከት ስር በሚገኘው ደብረ ሮሃ ቅዱስ ላሊበላ ሀገረ ስብከት እንሆን እያለ ጥያቄ የሚያቀርበው አካል አስተባባሪ ናቸው። እንግዳይ ሆነው እዚህ ስለተገኙ ከልብ አመሰግናለሁ። መልካም ጊዜ ይሁን። እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ይህንን
እንዳስተላልፍ ስለፈቀዳችሁልኝ እጅግ አድርጌ በታላቁ በቅዱስ ላሊበላ ስም አመሰግናለሁ። በጣም እናመሰግናለን። እንግዲህ ደግሜ ለመናገር የንጉስም የቅዱስም ሀገር ህዝቦች ነው እዛ አካባቢ ያሉ ህዝቦችና ንግስናውን ከቅድስና አስተሳስረው ስርዓቱንም ከህግ ጋር አጣምረው መምራትንም ማስተባበርንም ይችሉበታል። ሰላም እግዚአብሔር ከነርሱ ጋር ይሁን። ከኃጢአት በቀር የልቦናችሁ መሻት ሁሉ ምላሽ እንዲያገኝ ነጋሽ ሚዲያ ምኞቱ ነው። መልካም ጊዜ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በህዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማተ አስቄጥስ፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብዎን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።